ሰላም ጤና ይስጥልን ውድ የቻናላችን ተከታዮች በዛሬው ዝግጅታችን ሁለት ዓለም አቀፍ ጉዳዮችን ይዘንላችሁ ቀርበናል። የመጀመሪያው የአሜሪካ ቪዛ አመልካቾች እስከ $15000 የሚደርስ ገንዘብ እንዲያስይዙ መጠየቃቸውንና አላስካ በሩሲያ ለአሜሪካ ለምን ተሸጠች የሚሉ ሁለት ጉዳዮችን ይዘንላችሁ ቀርበናል። የአሜሪካ ቪዛ አመልካቾች እስከ $15000 የሚደርስ ገንዘብ እንዲያስይዙ ሊጠየቁ ነው። የአሜሪካ ውጭ ጉዳይ መስሪያ ቤት ወደ ሀገሪቱ ለመግባት የቢዝነስና የቱሪስት ቪዛ አመልካቾች $15000 ማስያዣ ይጠየቃሉ ብሏል። ይህ የሙከራ ፕሮግራም ከቪዛ ጊዜያቸው ባነሰ የሚቆዩ ጎብኚዎችን ለመከላከል ያለመ መሆኑ ተገልጿል። የአሜሪካ ውጭ ጉዳይ ቢሮ ያወጣው ይህ ማስታወቂያ በርካታ ሰዎች ወደ ሀገሪቱ ለመግባት የሚያደርጉትን ሂደት አስቸጋሪ ያደርግባቸዋል ተብሏል። እንደ ፌደራል መንግስቱ የመዝገባ ማስታወቂያ ከሆነ የአሰራር በቀጣዮቹ 12 ወራት ውስጥ በሙከራነት በተወሰኑ ሀገራት ላይ ተግባራዊ ይሆናል። የሙከራ መርሃ ግብሩ አሜሪካ ውስጥ ከቪዛ ጊዜያቸው በላይ ለረጅም ጊዜ የሚቆዩ ዜጎች ባሏቸው ሀገራትና የሀገር ውስጥ ሰነዶች ላይ የላላ ቁጥጥር በሚያደርጉ ሀገራት ላይ ተግባራዊ መደረግ ይጀምራል ተብሏል። የእነዚህ ሀገራት ዜጎች ለቪዛ ሲያመለክቱ 5000፣ 10000 ወይም $15000 በማስያዣነት እንዲያቀርቡ ሊጠየቁ እንደሚችሉ ተገልጿል። ይህ የውጭ ጉዳይ መስሪያ ቤቱ አሰራር ይፋ የሆነው የትራምፕ አስተዳደር ወደ አሜሪካ ለመግባት የሚጠየቁ የቪዛ አመልካቾች መስፈርቶችን እያጠናከረ በመጣበት ወቅት ነው። ፕሬዝዳንት ትራምፕ ወደ ስልጣን ከመጡ በኋላ ሰነድ አልባ ስደተኞችን ከሀገር ማስወጣት እንዲሁም የድንበር ቁጥጥሩን ለማጠናከር በጀት ከፍ የማድረግና ወደ ሀገሪቱ በህገወጥ የገቡ ግለሰቦችን በቁጥጥር ስር የማዋል እርምጃዎችን ሲወስዱ ቆይተዋል። በሰኔ ወር ከ19 አገራት ወደ አሜሪካ ለመግባት የሚያመለክቱ ግለሰቦች ላይ ከብሔራዊ ደህንነት ጋር በተያያዙ ምክንያቶች የጉዞ እገዳ መጣሉ ይታወቃል። በትራምፕ የስደተኞች ፖሊሲ ምክንያት የተወሰኑ ጎብኚዎች ወደ አሜሪካ የሚያደርጉትን ጉብኝት እየሰረዙ መሆናቸው ይሰማል። ከነሐሴ 20 ጀምሮ ተግባራዊ ይሆናል የተባለው የአዲሱ የቪዛ ማስያዣ ገንዘብ ፕሮግራም ለአንድ ዓመት ያህል ይቆያል ተብሎ ተገምቶ ነበር። የቪዛ ጥያቄዎችን የሚመለከቱ ባለስልጣናት 5000፣ 10000 እና $15000 ለማስያዣነት የመጠየቅ ምርጫ የተቀመጠላቸው ቢሆንም በአብዛኛው ግን $10000 በማስያዣነት እንዲጠየቁ መመሪያው ያዛል። አላስካ ለምን ተሸጠች? አሜሪካ አላስካን ከሩሲያ ለመግዛት የወሰነችው ለምንድን ነው? በአሜሪካ ውስጥ ትልቋ ግዛት የሆነችውና ከጠቅላላው የአገሪቱ የመሬት ስፋት 1/5ኛውን የምትሸፍነው ይህች ግዛት በአንድ ወቅት የሩሲያ ግዛት የነበረች መሆኑ ነው። በሰሜን አሜሪካ በሰሜን ምዕራብ ራቅ ያለ ቦታ ላይ የምትገኘው አላስካ ከሩሲያ በቤሪንግ ሰርጥ ትለያያለች። ይህም በጠባቡ የሰርጡ ክፍል ከ80 ኪሎ ሜትር በላይ ይርቃል። በሩሲያና በአላስካ መካከል ያለው ታሪካዊ ግንኙነት በ1700ዎቹ መጀመሪያ ላይ የተጀመረ ሲሆን በሳይቤሪያ የሚገኙ ነባር ህዝቦች መጀመሪያ በምስራቅ በሚገኘው ሰፊ መሬት ላይ ይኖሩ እንደነበር ይነገራል። የዴንማርኩ መርከበኛ ቪተስ ቤሪንግ የተመራ አንድ ያሳሽ ቡድን ይህ መሬት ከሩሲያ ጋር ያልተገናኘ መሆኑን ደረሰበት። ነገር ግን በወቅቱ አካባቢው በከባድ ጭጋግ ተሸፍኖ የነበረ በመሆኑ ጉዞውን መቀጠል አልቻለም። እንደ አውሮፓውያን አቆጣጠር በ1741 እንደገና በቤሪንግ የተመራ ሌላ ያሳሾች ቡድን ወደ ስፍራው አቅንቶ የተሳካ ጉዞ አደረገ። ከዚያ በኋላ ባህረተኞች ወደ ስፍራው አምርተው በርካታ የንግድ ጉዞዎችን አድርገዋል። ይህም ከሩሲያ የባህር ኦተር ጸጉርን በማምጣት በአውሮፓ፣ በእስያና በሰሜን አሜሪካ የፓሲፊክ የባህር ዳርቻ መካከል ትርፋማ የሆነ የጸጉር ንግድ እንዲኖር በር ከፍቷል። ይሁን እንጂ በ19ኛው ክፍለ ዘመን የብሪታንያና የአሜሪካ ጸጉር ነጋዴዎች ለሩሲያውያን ብርቱ ተፎካካሪዎች ሆኑ። የከረረው የንግድ ፉክክር እንደ አውሮፓውያን አቆጣጠር በ1824 እልባት አግኝቶ ሩሲያ ከዩናይትድ ስቴትስ እና ከብሪታንያ ጋር የተለያዩ ስምምነቶችን ተፈራረመች። የባህር ኦተሮች ለመጥፋት መቃረባቸውና የክሬሚያ ጦርነት ማለትም ከ1853 እስከ 1956 ፖለቲካዊ ውጤቶች ሩሲያ አላስካን ለአሜሪካ ለመሸጥ ፍቃደኛ እንድትሆን ካደረጓት ምክንያቶች መካከል ይጠቀሳሉ። በወቅቱ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የነበሩት ዊሊያም ሴዋርድ የመሬት ግዢ ድርድርን በመምራት ከሩሲያውያን ጋር ስምምነት አደረጉ። ከብዙ ተቃውሞ በኋላ የአሜሪካ ኮንግረስ የሴዋርድን የ$7.2 ሚሊዮን ግብይትን አጽድቆ እንደ አውሮፓውያን አቆጣጠር በጥቅምት 18 ቀን 1867 የአሜሪካ ባንዲራ በወቅቱ የአላስካ ዋና ከተማ በነበረችው በሲትካ ተሰቀለ። መጀመሪያ ላይ የአላስካ ግዢ መሬቱ ምንም ነገር የለውም ብለው በሚያምኑ ተቺዎች የሴዋርድ ቂላቂል ግብይት እያሉ ይጠሩት ነበር። የዋጋ ግሽበት ከግምት ገብቶ አሜሪካ የከፈለችው $7.2 ሚሊዮን በዛሬ ገበያ ቢሰላ ከ$100 ሚሊዮን በላይ ያወጣል። በሚያስደንቅ ሁኔታ በአሁኑ ጊዜ በአሜሪካ ውስጥ ትልቁ ግዛት ለሆነችው አላስካ ዝቅተኛ ዋጋ ነበር የተከፈለው።
ከ19ኛው ክፍለ ዘመን መገባደጃ ጀምሮ አላስካ ከፍተኛ ትርፍ የሚያስገኙት ወርቅ፣ ነዳጅ፣ ዘይትና የተፈጥሮ ጋዝ እንዳሉባት ታወቀ። የሴዋርድ እርምጃ አዋጪ ሆኖ የተገኘ ሲሆን በ1959 አላስካ የአሜሪካ 49ኛዋ ግዛት ሆነች። በተፈጥሮ ሀብቷ የበለጸገችው አላስካ ዛሬ ከ12000 በላይ ወንዞችና በርካታ ሐይቆች አሏት። ዋና ከተማዋ ጁንዋ በጀልባ ወይም በአውሮፕላን ብቻ የሚደረስባት ብቸኛዋ የአሜሪካ ዋና ከተማ ነች። በአንከሬጅ ውስጥ የሚገኘው ሁድ ሐይቅ በቀን ወደ 200 የሚጠጉ በረራዎችን የሚያስተናግድ በዓለም ላይ በጣም የተጨናነቀ የባህር አውሮፕላን ማረፊያ ነው። የዛሬውን ዝግጅት በዚሁ አበቃን። ስለተከታተላችሁ እናመሰግናለን።